ሎሊ አንድ ሐሳብ አሰበች። እኔም ከነሱ ጋር ብሬ እጫወታለሁ። ሽክርክርክርክርክር በአስማት ጠፋሁኝ እንደገና መጣሁኝ እያለች ሎሊ ልጆቹ እንዲያጨበጭቡላት እንዲያደንቋት ሞከረች። ግን አልተሳካላትም። ያቀረብሽው ነገር ምንም አያስቅም። ኢቫና ብዙ የተለያዩ ታሌንቶች ስለምታሳየን ያጨበጨብንላት። ቶሎ ብለሽ ሄደሽ ቸኮሌትና ብስኩትሽን ይዘሽ ትመጫለሽ አለች ሎሊ። አዲሱ ጫማሽ የታል? እና እኔም እኮ የሚችለውን አሳየዋችሁ፣ አታደንቁኝም እንዴ? ኢቫ ምን ሆነሽ ነው? ጫማሽስ? በባዶ እግርሽ ሄደሽ ነው? እግርሽ እኮ ጭቃ በጭቃ ሆኗል። የሎሊ ጓደኞች ኢቫና ቤት ውስጥ እየተሽከረከረች ስትጫወት ቁጭ ብለው እየተመለከቷት ነው። ያጨበጭቡላታል፣ ያደንቋታል፣ እየተገረሙ ይመለከቷታል። ዋው ኢቫና ስኬት በደንብ ነው የምትችይው፣ አታስለማምጅንም? እሷም ደስ ብሏት እየተሽከረከረች እነሱም እንዲጫወቱ አሰለጥናችኋለሁ እያለቻቸው መሽከርከሯን ቀጠለች። ሎሊ ስትመጣ ኢቫና እየተጫወተች ልጆቹም እያጨበጨቡና እያደነቋት ተመለከተች። ሎሊ አንድ ሐሳብ አሰበች። እኔም ከነሱ ጋር ብሬ እጫወታለሁ። እሷን እንደሚያደንቋትና እንደሚያጨበጭቡላት ለኔም ያጨበጭቡልኛል። ታድላ ሁሉም ልጆች ለሷ ያጨበጨቡ ነው። ኢቫና አንዴ ቆይ፣ እኔ ደግሞ ያለኝን ተሰጦ ላሳያችሁ። ሎሊ አንቺ ደግሞ ልታሳይና ምን ልታስቂኝ ነው? ተመልከቱኝ። ምን ላሳያችሁ? እሽክርክርክርክር። ልጆቹ ለሎሊ አላጨበጨቡላትም። እንደገና ተሽከርክራ ደነሰች። ይሄንማ እኔም እችላለሁ፣ ቀላል ነው። እኛ እኮ ለኢቫና ያጨበጨብንላት ልዩ ተሰጥኦ ስላላት ነው፣ በደንብ ስለምትችል ነው። ሎሊ እንደ ኢቫና ልጆቹ ስላላጨበጨቡ ተናደደችና እሺ በቃ ሌላ ነገር ደግሞ ላሳያችሁ እናንተ ማትችሉትን አለች። ሽክርክርክርክርክር በአስማት ጠፋሁኝ እንደገና መጣሁኝ እያለች ሎሊ ልጆቹ እንዲያጨበጭቡላት እንዲያደንቋት ሞከረች። ግን አልተሳካላትም። ያቀረብሽው ነገር ምንም አያስቅም። ኢቫና ብዙ የተለያዩ ታሌንቶች ስለምታሳየን ያጨበጨብንላት። እና እኔም እኮ የሚችለውን አሳየዋችሁ፣ አታደንቁኝም? አታጨበጭቡልኝም? ለኢቫና ብቻ ነው የምታጨበጭቡት? ቆይ እሷ በምን እንደበለጠችኝና ለምን እንዳጨበጭባችሁላት ታውቃለሁ። አንድ ነገር የሆነ ነገር ማሰብ አለብኝ። ሐሳብ ናለኝ። አዎ አንድ ነገር አሰብኩኝ። ቆይ አለች ሎሊ። ቆይ ባልሰራላችሁ ብላ በቃ በኔ አልሳቃችሁም፣ አላደነቃችሁኝም አይደል? ደህና ሁኑ ብላ ሎሊ ዞር አለች። ግን ተደብቃ ያየቻቸው ነው። ቆይ ኢቫና እሷ በልጣኝ ነው ሁል
ጊዜ እሷ ያጨበጭቡላታል፣ ያደንቋታል። እኔን ግን ምንም። ቆይ አንድ ነገር ማድረግ አለብኝ፣ እሰራላታለሁ። ሎሊ ተንኮል ማሰብ ጀመረች። ኢቫና ምሳ ሰዓት ደርሶብናል። ምሳ በልተን እንመጣለን። ከመጣን በኋላ ታስለማምጅናለሽ። እሺ እስከዛ እስኪት ያልተጠበቀ እንዴ ብቻዋን አገኘኋት። እንዴ ኢቫናዬ ደህና ነሽ? እንዴት ነሽ? እኔ በጣም እኮ ነው የምወድሽ። እቺን ሰዓት ስጠብቃት ነበረ ብቻሽን አንቺን ለማግኘት። ሁሉም ልጆች አንቺን ይወዱሻል፣ ያደንቁሻል፣ ከአንቺ ጋር መጫወት ነው የሚፈልጉት። እኔም ግን እወድሻለሁ። ነይ ልቀፍሽ አለች ሎሊ። ግን የእውነቷን አልነበረም። የሆነ ተንኮል አስባለች ማለት ነው ሎሊ። ምን መሰለሽ ኢቫናዬ፣ አንድ ነገር ልነግርሽ ነው። ይኸውልሽ እዛ ሰፈር እዛ ጋር ያለው ሱቅ ብታይ ቸኮሌት፣ ከረሜላ ምናምን በቃ በነጻ ለሁሉም ልጆች እየሰጡ ነው። አንቺም መሄድ የምትፈልጊ ይመስለኛል። እውነትሽን ነው ሎሊ? የቱ ጋር ነው? በዛ ጋ ነዋ። በዚህ ጋር ታጥፈሽ ነው የምትሄጂው። ልሽ እዛ ጋ ግን ሰውየው ምን አሉ መሰለሽ፣ እኔ ጋ የሚመጣ ሰው ቸኮሌትና ብስኩት ማግኘት ከፈለገ ጫማውን አውልቆ በባዶ እግሩ ብቻ ለመጣ ልጅ ነው የምሰጠው ብለዋል። ሰውየው ናቸው ያሉት አለች ሎሊ። ስለዚህ ባዶ እግርሽን ሰውየው ጋር ከሄዱ ብስኩትና ቸኮሌት ይሰጡሻል። ደግሞ አንቺ ባዶ እግርሽን መሄድ እንደምትችይ አውቃለሁ። አዎ። ስለዚህ ምን አሰብሽ ኢቫናዬ? እሳቸው ጋር ሄደሽ ከረሜላና ብስኩት ብትበይ አይሻልም? እኔ በጣም ነው የምወደው። ሄጄ መብላት ትፈልጋለሁ። በቃ እኔ ጫማሽን እጠብቅልሻለሁ። እዚሁ አውልቂው። ደግሞ 2 ጫማ አይደል ያለሽ? ያ ደግሞ ወደ ቤትሽ የምትሄጂበት ምናምን ያ ቆንጆ ጫማ፣ እሱንም አምጪው። ሁለቱንም እኔ እጠብቅልሻለሁ። ቶሎ ብለሽ ሄደሽ ቸኮሌትና ብስኩትሽን ይዘሽ ትመጫለሽ አለች ሎሊ። አዲሱ ጫማሽ የታል? አምጪው። እሱንም እጠብቅልሻለሁ አለች ሎሊ። በይ እኔ ጫማሽን እዚህ እጠብቅልሻለሁ። ነይ ልሸኝሽ። ነይ። ሎሊ ተመልሳ መታ ጫማውን አየችው። የሆነ ተንኮል አስባለች ማለት ነው። ደስ አላት። ኢቫናን የውጭ በር ድረስ ይዛት ወጣችና ይኸውልሽ በዚህ በኩል ወደ ታች ወደዛ ሂጂ፣ በባዶ እግርሽ ይሰጡሻል ከረሜላ፣ ሂጂ አለቻት። ኢቫና በባዶ እግሯ ሎሊ ያለቻትን አምና መራመድ ጀመረች። ግን እግሯን እያመማት ነው። ሎሊ ኢቫናን ከሸኘች በኋላ መታ ጫማዎቹን ተመለከተቻቸው። እናንተ ጫማዎች በጉጉት ስጠብቃችሁ ቆይቼ ዛሬ በእጅ ገባችሁ። እናንተ ናችሁ አይደለ ኢቫና ከኔ እንድትበልጥና አንደኛ እንድትሆን ያደረጋችኋት? አሁን ሁለታችሁም በቁጥጥሬ ስር ውላችኋል። ይዣችሁ ወደ ፈለኩበት ቦታ ሄዳለሁ። ደግሞ አንተ የምትሽከረከረው ጫማን ለብሼ እለማመድና እኔም እንደ ኢቫና ስችል ሁሉም ልጆች ያጨበጭቡልኛል። ኑ ሰረኳችሁ፣ ከዚህ በኋላ ከኔ ጋር ናችሁ አለችና ሎሊ ይዛቸው ወደ ቤቷ ሄደች። ኢቫና
ብስኩት፣ ከረሜላ፣ ቸኮሌት አለ የተባለበትን ሱቅ በባዶ እግሯ እየሄደች ብትፈልግም ማግኘት አልቻለችም። ኢቫናን ጓደኞቿ አገኟት። በጣም አዘኑ። እንዴ ኢቫ ምን ሆነሽ ነው? ምን ሆነሽ ነው? ጫማሽስ? በባዶ እግርሽ ሄደሽ ነው? እግርሽ እኮ ጭቃ ሆኗል። እሷም የሆነችውን በሙሉ ሎሊ የነገረቻትን በሙሉ አንድም ሳታስቀር ነገረቻቸው። ኑ ኢቫናን ደግፈናት ይዘናት እንግባ ብለው ይዟት ወደ ቤት ገቡ። አይዞሽ እሺ ኢቫ፣ ይሄን ነገር ሎሊ እንዳደረጋችሁ እኔ አውቃለሁ። ይዤልሽ እመጣለሁ ስኬቱና ጫማውን። አይዞሽ አታልቅሽ። አይዞሽ ነይዘንላት እንምጣ። የኢቫና ጓደኞች አዎ ሎሊን ማግኘት አለብን ብለው ሎሊን መፈለግ ጀመሩ። ተደብቀው ቀስ እያሉ በቅጠሉ ውስጥ ሄዱ። እናገኛታለን አይደለ? እናገኛታለን። ዛሬ ካላገኘናት መቼም አይሆንም። ዛሬ ካላገኘናት መቼም አይሆንም። የኢቫና ጓደኞች ሎሊን ማግኘት አለብን ብለው ተደብቀው ሄዱ። ሎሊን ሳናገኘት ወደ ቤት አንገባም። መቼም ሎሊንማ ዛሬ ጉዳይ አወጣለታለሁ። መጡም ናሰማል። ሎሊ ቁጭ ብላ ጫማውን እያደነቀች አሁንማ ታድያለሁ፣ በቃ በዚህ ጫማ እንደ ልቤ እጫወታለሁ፣ ሰለጥናለሁ፣ አንደኛ ሆናለሁ እያለች ቁጭ ብላለች። እሷ እንደሰረቀች እኔ ገብቶኝ ነበረ። ጫማውንም እስኬቱንም ስለወደደችው እሷ እንደሰረቀች ገብቶኝ ነበር። እናስደንቀፍ። አንቺ ሎሊ ስሟ ሲጠራ ደነገጠች። የያዘችውንም ጫማ ወረወረችው። መጣንልሽ በዛ በኩል ዞረን። ሎሊ ጫማውን የምትደብቅበት ቦታ አጣች። ወይኔ ጉዴ፣ እጅ ከፍንጅ ተያዝኩኝ፣ ወይኔ ልደብቀው፣ ወይኔ ተዋረድኩኝ፣ የሰው ጫማ ሰርቄ አለች። እንደዚህ ይደረጋል ሎሊ? አንቺ ሎሊ እንደዚህ አይደረግም። ሁለተኛ ይሄ ትምህርትሽ ነው፣ ላንቺ እንደዚህ አይደረግም። ሂጂና ኢቫንን ይቅርታ ጠይቂያት ነይ። ሎሊ ሁለቱንም ጫማ መስረቋ ትክክል እንዳልሆነ ነግሯት ደግሞ እንዳታለለቻትና መንገዱ አስፋልት አደርግልሻለሁ፣ ባዶ እግርሽን ሂጂ፣ እንደገና ብስኩት ታገኛለሽ ብላ የዋሸችው ሁሉ ትክክል አለመሆኑን እየነገሯት ሎሊን ይዘዋት ኢቫና ጋር ሄዱ። ተመርከኪ ሎሊ፣ ተመርከኪ። ይሄው ኢቫን እሷ ጋር እንደነበረ ጫማው እኔ አውቄ ነበረ። ይሄ ጂልስ መጥቻለሁ። ተመርከኪ ሎሊ። ሎሊ ነበረ አውቄያለሁ። እኔ መጀመሪያ መስፈን እንደወሰደችው እስኪ ስትለማመጪ የሆነ ነገር እንዳለች እኔ ገብቶኛል። አንቺ ግን ለምን እግሬን እስከሚያመኝ ድረስ ለምን ወሰድሽ? ይኸው እግሬን አመመኝ። በእርግጥ ሁሉም ልጆች አንቺን ሲያደንቁና ለአንቺ ሲያጨበጭቡ ጊዜ በቃ እኔንም እንዲያደንቁኝ ፈለኩኝና ይህን ተንኮል አስቤ ጫማሽን ሰረኩኝ። በጣም ይቅርታ፣ ትልቅ ውሸት ነው የዋሸሁት። በእርግጥ ምናልባት ባስፈቅድሽ እሽቲ ይሆናል አላቅም፣ ተጠራጠርኩና በቃ ዋሽቼ ጫማሽን መውሰድ ፈለኩኝ። እባክሽ ኢቫና ይቅርታ አድርጊልኝ፣ ትልቅ ጥፋት ነው ያጠፋሁት።
አሁን ብታስፈቅጂኝ ሰጥሽ ነበር። የራስሽን ነገር መውሰድና መስረቅ ጥሩ አይደለም። ደግሞ ተንኮለኛ ነሽ። የዋሸሽኝ እንደዚህ ነው ጉዳይ የሚጎዳ ተንኮል። ኢቫናዬ እውነት ሰው የሚጎዳ ተንኮል ማድረግ ትክክል አይደለም። ልክ ነው፣ አጥፍቻለሁኝ። እኔ ጫማሽን ፈልጌ እግርሽን ጎዳሁት። በጣም ይቅርታ አድርጊልኝ። ባክሽ ይቅርታ አድርጊልኝ፣ አጥፍቻለሁ። እንደዚህ አይነት ተንኮል ማድረግ አልነበረብኝም አለች ሎሊ። እንዴ እኔ እንዳንቺ በራሴ ዕቃ የእውነት ደግሞ ፈቃድ ጠይቄ እንዳንቺ ጎበዝ መሆን ሲገባኝ ሰርቄና አጭበርብሬ ዋሽቼ አንደኛ በሆንም አይጠቅመኝም። እውነት ትክክል አለመሆን አሁን ገብቶኛል። ባክሽ ይቅርታ አድርጊልኝ። በቃ አሁን ልካስሽ፣ ተነሽ፣ እግርሽን ልጠብሽ፣ እንደገና ደግሞ እግርሽን ሽት አደርግልሻለሁ ያበጠውን ነገር። በጣም ይቅርታ ኢቫናዬ፣ ተነሽ፣ በቃ ተነሽ፣ ኑ አግዙኝ አለች ሎሊ። ሎሊ ግን ተንኮለኛ ነሽ። ግን ስህተትሽን አምነሽ ይቅርታ ስላልሽኝ ይቅር አድርጌሻለሁ። አመሰግናለሁ ይቅርታ ስላረግሽልኝ። በሉ ነው እውነት እግሯን እንጠባትና እንንከባከባት። ሎሊ የሰራችው ተንኮል፣ የዋሸችው ውሸት ጥሩ እንዳልሆነ ገባት። ይቅርታ ጠይቃ የኢቫናን እግር ልትንከባከብ ይዛት ሄደች። እነሱም ሉምባን አመለጡት። በዚህ ጋር ይሄዳል፣ በዛ ጋር ይሄዳል፣ ሊይዛቸው ይሞክራል። በስተመጨረሻ ሉምባ ራሱ ቁጭ ብሎ በጀልባ ውሃው ላይ መንሳፈፍ ጀመረ። አረ ወይኔ ጉዴ! አረ እንዳልወድቅ እዚህ ውሃ ውስጥ ዛሬ! ወይ ጉዴ! ሉምባ ፈርቷል። ግን እኔ እዚህ ላይ ገብቼ ብዘል ይሄ ነገር አይችለኝም፣ ደግሞ ይወድቃል ወይ ይተነፍሳል። እናንተ ተጫዋቱ፣ እኔ እዚህ ሆኜ አያችኋለሁ አለ ሉምባ። እኛ ልጆች እንዲህ አይነት ስፍራ በብዛት ያስፈልገናል። ተነበት መጣና አሁን ምን እናርግ? እንደበቅ በቃ ያውና ሉምባ ከኋላ ከጀርባክ። ሉምባ ዛሬ በከንቲባ ወልደ ጻዲቅ ፓርክ ውስጥ ተገኝቷል። ሉምባ እዛ እየጎበኘ ከልጆች ጋር መጫወት ፈልጓል። እዚህ ከንቲባ ወልደ ጻዲቅ ፓርክ ውስጥ ነው ያለሁት። በጣም ደስተኛ ነኝ ዛሬ። የተለያዩ መጫወቻዎች አሉ ሲባል ሰምቼ እነሱን ልጫወት ነው የመጣሁት። ደግሞ ልጆች አሉ፣ ከነሱ ጋር የተለያዩ ጨዋታዎችን እጫወታለሁ። ሉምባን እንኳን ደህና መጣ አሉት። ስለ ፏፏቴውም ነገሩት። በፏፏቴው ዙሪያ እየተሯሯጡ ተጫወቱ። ያዘን ሉምባ ከደረስክብን አሉት። ብዙ ልጆች በፓርኩ ውስጥ አሉ፣ እየተጫወቱ ነው። ሉምባን ባዩት ጊዜ ሰላም እንዴት ነህ እያሉ ሁሉም ሉምባን አቀፉት። እሱም ደስ አለው። ልጆች ይወዳል፣ ልጆችም ይወዱታል። በገንዳ ውስጥ በተሞላ ውሃ ውስጥ እንደ ጀልባ የምትመስል ትንሿ መርከብን ልጆች ቁጭ ብለው ይሄዳሉ።
ሉምባ በጀልባዋ ላይ የሚሄዱት ልጆችን ሊይዛቸው ሞከረ። እነሱም ሉምባን አመለጡት። በዚህ ጋር ይሄዳል፣ በዛ ጋር ይሄዳል፣ ሊይዛቸው ይሞክራል። በስተመጨረሻ ሉምባ ራሱ ቁጭ ብሎ በጀልባ ውሃው ላይ መንሳፈፍ ጀመረ። አረ ወይኔ ጉዴ! አረ እንዳልወድቅ እዚህ ውሃ ውስጥ ዛሬ! ወይ ጉዴ! ሉምባ ፈርቷል። እንዳትጠቁኝ፣ እንዳትገፉኝ፣ እዚህ ውሃ ውስጥ ጥሉኛላችሁ አለ ሉምባ። አጠገቡ ያሉ ልጆች አይዞ ሉምባ፣ አይዞ አይዞ፣ አትፍራ፣ ብቻ ሚዛንህን ጠብቅ ይሉታል። አውጭኝ፣ እጄን ያዙኝ፣ ጎትቱኝ፣ ኧረ አውጡኝ። አልሰሙትም ሉምባን። ሉምባ በመቀጠል ከልጆች ጋር እየዘለለ ሊጫወት ሄደ። በመዝለያ ውስጥ ልጆቹ ይጫወታሉ። ሉምባም ደስ ብሎታል። ግን እኔ እዚህ ላይ ገብቼ ብዘል ይሄ ነገር አይችለኝም፣ ደሞ ይወድቃል ወይ ይተነፍሳል። እናንተ ተጫዋቱ፣ እኔ እዚህ ሆኜ አያችኋለሁ አለ ሉምባ። እነሱም የተለያዩ መጫወቻዎችን ይጫወታሉ። ሉምባም ልጆቹን ያዝናናቸዋል። አንዳንዶቹን ያቅፋቸዋል፣ አንዳንዶቹን ደግሞ ያስኩሽ ነይ በዚህ ጋር እያለ ያጫውታቸዋል። ልጆቹም ሉምባ እንዳይዛቸው እንዳይነካቸው እየሸሹ
እየተጫወቱ ነው። ሉምባ በዚህ በአረንጓዴ ስፍራ ጥሩ ጊዜ እያሳለፈ ነው። ፓርኩ እጅግ ደስ ይላል። አረንጓዴ ነው፣ ጸጥ ያለ ነው። ለልጆች ደግሞ ለመጫወት ምቹ ነው። ብዙ አይነት መጫወቻዎች አሉ አለ ሉምባ። እኛ ልጆች እንዲህ አይነት ስፍራ በብዛት ያስፈልገናል። በከተማችን ውስጥ እንዲህ አይነት የመጫወቻ ስፍራዎች ሲበዙልን እኛ ልጆች ለአእምሮ እድገታችን፣ ለአካላዊ እድገታችን ይጠቅመናል። ስለዚህ ለልጆች እንዲህ አይነት ስፍራዎች በብዛት መኖራቸው እጅግ ደስ ይላል። ልጆች አእምሯችሁ በአስተሳሰብ እንዲያድግ፣ ብስል እንዲሆን፣ ጤነኛ እንዲሆን፣ አካላችሁ ጠንካራ እንዲሆን በፓርክ ውስጥ የተለያዩ ግሪን ኤሪያዎች ውስጥ አረንጓዴ ስፍራዎች ውስጥ ሄዳችሁ መጫወት አለባችሁ። በትርፍ ጊዜያችሁ ቤት ውስጥ ስክሪን ላይ ብቻ ማሳለፍ ዓይንንም ይጎዳል፣ አእምሮንም ይጎዳል። ስለዚህ በእረፍት ጊዜያችሁ ከቤት በፕሮግራም ከወላጆቻችሁ ጋር መውጣትና መጫወት አለባችሁ አለ ሉምባ። ሉምባ አባሮሽ ከልጆቹ ጋር እየተጫወተ ነው። ስፍራውን ስለወደደው ለመደበቅ አኩኩሉ ለመጫወትም ይመቻል አለ። ያው አሁን አያችሁ ከሉምባ ከመጫወቻ ቦታ ተተነበት መጣና አሁን ምን እናርግ? እንደበቅ በቃ። ልጆቹን ግን ሊይዛቸው አልቻለም። በዚህ ይሮጣል፣ በዛ ይሮጣል። በጭራሽ ሊይዛቸው አልቻለም። ሉምባ ይታያችኋል እንዴ? እኔ አይታየኝም። ሉምባ ጠፋንበት መሰለኝ። እየተራመደ ተፈጥሮን እያደነቀ ሳሩን፣ ቅጠሉን፣ ዛፉን፣ አበባውን ሁሉንም እያየ ቤታችን ውስጥ ቁጭ ብለን ብዙ ጊዜ በስክሪንና በስልክ በቴሌቪዥን ብቻ ጊዜያችንን ከምናጠፋ ከወላጆቻችን ጋር እንደዚህ በየአካባቢው ያሉ የአረንጓዴ ስፍራዎችና የመዝናኛ ፓርኮች ውስጥ እኛ ልጆች ወጥተን መጫወት አለብን አለ ሉምባ። የታለ ግን ሉምባ? ለኔ አይታየኝም። የታለ? አይ ሉምባ እስካሁን አታገኘንም። እስካሁን መጫወቻው ቦታው ጋር ነው። ሉምባም እኔ ተስፋ መቁረጥ የለብኝም አለና ቀስ እያለ ሲሄድ ተደብቆ አያቸው። ቀስ ብሎ
ከኋላ ሊይዘው ተጠጋ። ይኸውና ሉምባ ከኋላ ያውና ሉምባ ከኋላ ከጀርባክ። ወይኔ አመለጥከኝ፣ ይዤ ነበርኩ ለጥቂት። ወይኔ 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 አለ ሉምባ። ደከማችሁኝ እኮ። እንዴት ነው የሚይዛቸው እነዚህ ልጆች? ሉምባ ያዘን እያሉ እነሱም ይሮጣሉ። ሉምባ ቀስ ብሎ ሲሄድ አላዩኝም ብሎ ተደብቆ በቤቱ ዙሪያ ቀስ እያለ ሲሄድ ከኋላው መጥተው ልብሱን ይነኩታል። አላወቀም። እነሱ አይተውታል፣ እሱ አላያቸውም። በስተመጨረሻም ልብሱን ሲነኩት ዞር ሲል እነሱ ናቸው። ሉምባ ሊይዛቸው እንደማይችል ስላወቁ እድል ሰጡት። ተቃቅፈው ሳሩ ላይ ተንከባለሉ። የሚያምር ስፍራ፣ የሚያምር ቦታ። ለልጆች እንዲህ አይነት ነፋሻማ አረንጓዴ ስፍራ ያስፈልጋቸዋል። ለጤና፣ ለአእምሮ፣ ለእድገታችን እንዲህ አይነት ስፍራ በብዛት በከተማችን መኖር አለባቸው አለ ሉምባ። ሉምባ በከንቲባ ወልደ ጻዲቅ የህዝብ መዝናኛ ፓርክ ውስጥ ጥሩ ጊዜ አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።